ወጣት ግዛቸው አንዳርጌ በአዲስ አበባ ከተማ የአቃቂ ቃሊቲ አካባቢ ነዋሪ ሲሆን በአካባቢው በሚገኙ የኢንዱስትሪ መንደሮች እየሰራ ይተዳደራል። ሙሉ በሙሉ ወደ ውጭ የሚላኩ የሻሽ ምርቶችን እያመረተ በሚገኘው ኤች&ኤ አምራች ኢንዱስትሪ ውስጥ እየሰራ የሚገኘው ወጣቱ በኩባንያው ውስጥ ለ3 ዓመታት ያህል ሰርቷል። በተቋሙ በነበረው ቆይታም ለራሱ ገቢ ከመፍጠር ባለፈ ብዙ ትምህርት ወስጃለሁ ይላል። አሁን እየሰራው ያለውበት ፓኪንግ ቼኪንግ ሱፐርቫይዘር ቼክ ማድረግ የቆሸሹ ስራዎች ካሉ ክራቸው ያልተራገፈው ያልተከነጨቡ ስራዎች ካሉ እነሱን ማራገፍና በትክክለኛው እንዲሰሩ ልጆች መናገር ነው። ከዛዎች በትክክል ያለቀለት ምርቶች ካሉ አሽጎ ወደሚገባው ስቶር ማስቀመጥ ነው። ድርጅቱኛ ዞሮ ድርጅቱ የሚያሳድገን ለማድረግ እዚሁኛ ጠንክረን እንሰራለን። እንደ ወጣት ግዛቸው እናቶች እህቶችና ሌሎች ወጣቶችም በሻሽ አምራች ኩባንያው ይሰራሉ። ከዚህ በፊት ስራ አልነበራቸውም። አሁን ላይ ግን ለብዙ ወጣቶች የስራ እድል በፈጠረው ኤች&ኤ አምራች ኢንዱስትሪ ውስጥ የስራ እድል አግኝተዋል። በማምረቻ ቦታው የሚሰጣቸውን ስራ በማሽኖች ታግዘው እንደሚሰሩ፣ ፋብሪካው ላይ በመስራታቸው ተጠቃሚ መሆናቸውን እንዲሁም በሚያገኙት ገቢም ቤተሰቦቻቸውን ጭምር እንደሚረዱ ያነሳሉ። በጣም አሪፍ ነው። በጣም እኔ ለውጥ አግኝቼበታለሁ። እንግዲህ ምንም ሳላውቅ ከሀገሬ ከቤቴ ወጥቼ ነበር። ሙራዳ በምሰራው ስራ ገቢ ያገኘው ነው በተገቢው ማለት ነው። ገና ታዳጊ ነኝ፣ እያደግ ነው ያገኘው ነው። አስትሮኬፕ ይባላል ወይም ቤሎ እኔን እየሰራው እገኛለሁ። እኔ በጣም ነው ደስ የሚለኝ። በፊት የነበረኝ በቃ ቀንጫባ ላይ ያለኝ መልመድ የነበረብኝን በቃ ያሰቡን አግኝቻለሁ። ማሽን የመልመድ ነበር እቅዴ ማለት ነው። እና በቶሎ ነው የለመድኩት። ማንንም ታያስቸግር ምናምን በቃ በፍጥነት ለምጄ ኦፕሬተር በመሆን በአምስተኛ ነው። ቤት ውስጥ ይሄ ወስደው ራሱ ልጆቻቸውን የሚያሳድጉ ኑሯቸውን የሚመሩ ሰዎች አውቃለሁኝ እኔ በእኛ ድርጅት ስር ማለት ነው። እና በጣም ደስ ይላል። ተማሪ ነበርኩ። ከዛ ወደዚህ መጥቼ እዚህ ስራ ገባሁ። አሁን ስቴት ነው እየሰጡ ያለው ኦፕሬተር ማለት ነው። መጀመሪያ ቅንጨባ ነበር የምቀረጭበው። ከዛ ደግሞ ስልጠና ወስጄ ወደ ስቴት ወደ ምርት ገባሁ ማለት ነው። የተማሩት አንደኛ ያው ምርትን ስንጨምር ታርጌት አለ፣ የደሞዝ እድገት አለው። ሁለተኛ ደግሞ የስራ ልምዴ እየዳበረ ሄዷል። ወደፊት የራሴን ስራ ለመስራት ሀሳብ አለኝ። ኤች&ኤ ኢትዮጵያ ውስጥ ሊሰሩ የሚችሉና መሰረታዊ የሆኑ ምርቶችን ለይቶ እንዲሁም ዓለም አቀፍ ገበያን ታሳቢ አድርጎ ነው የሻሽ ምርቶችን ማምረት የጀመረው። በአሁኑ ወቅት ኩባንያው ለአሜሪካ፣ ለጀርመንና ስዊዘርላንድ ለሬስቶራንት የሼፍ ኬፖችንና ለትላልቅ የምግብ ፕሮዳክሽን የሚሆኑ የሻሽ ምርትን እያመረተ ወደ ውጭ እየላከ ሲሆን ለኢትዮጵያ የውጭ ምንዛሬም እያስገኘ ነው። የኤች&ኤ ዋና ስራ አስፈጻሚ አዱኛ ጎአ ከፋና ቴሌቪዥን ጋር ባደረጉት ቆይታ እንዳሉት በኩባንያው እየተመረተ ያለው ምርት ለየት ያለና ያልተለመደ ነው። ምርቱን ሙሉ በሙሉ ወደ ውጭ የሚልክ በአሁኑ ሰዓት ከፍተኛ ኤክስፖርት የሚያደርግና ከ400 በላይ ሰራተኞች ያሉት ካምፓኒ ነው። ከፍተኛ የውጭ ምንዛሪም እያመጣ ያለ ካምፓኒ ነው። በዋናነትም ለአውሮፓ፣ ለጀርመን እንዲሁም ለአሜሪካን ሀገር ለኒውዮርክ ልካለን። ከዛ በተጨማሪ ደግሞ ወደ ስዊዘርላንድም እየላክን ያለ ነው። ይሄ ምርት ከዚህም በፊት ወደ ውጭ ኤክስፖርትም ተደርጎ የማይታወቅ ምርት ነው። ዛሬ ላይም ያደረገ ያለው ከዚህ ድርጅት ውጭ ይሄንን ስራ ኤክስፖርት የሚያደርግ ድርጅት የለም። ያ አድቫንቴጅ ለኛ ትልቅ ነው ማለት ነው። ይሄ ለኛ ትልቅ አድቫንቴጅ ነው እኛ ከተጠቀምንበት ማለት ነው። ለሀገሪቷም ደግሞ የሚያመጣው ኢንካሙ መልካም ነው። ኢንዱስትሪው ያለውን የምርት ፍላጎትና የመንግስትን ድጋፍ መሰረት በማድረግ አሁን ካለበት ተጨማሪ 3 የማምረቻ ማዕከላትን አስፋፍቷል። ይህም ኢንዱስትሪውን የሚያነቃቃ ነው። በኤች&ኤ አምራች ኢንዱስትሪ የሚመረተው የሻሽ ምርት ጥራቱ ከተረጋገጠ በኋላ ወደ ውጭ ይላካል። አምራች ኢንዱስትሪው ለአካባቢው ነዋሪዎችም የስራ እድል ፈጥሯል። የሻሽ ምርቱ በአፍሪካ ደረጃ የተሻለ ምርት ስለመሆኑ ከዓለም አቀፉ የቢኤስሲአይ እና ከአይኤስኦ ስታንዳርድ ማረጋገጫ ሰርቲፊኬትም ተሰጥቶታል። በአፍሪካ ደረጃ ይሄ ፕሮዳክት ተመርቶ አይታወቅም። ስለዚህ ዩኒክ እና ሄልዝ እና ሴፍቲ ስታንዳርድ ላይ ማንዳቶሪ ስለሆነ ፍላጎቱ ሰፊ ነው። በተለይ አቅም የሌላቸው እናቶች፣ ደካሞች፣ ሴቶች ሆነው ልጅ የሚይዝላቸው የሌላቸው ወጥተው መስራት የማይችሉ በሙሉ እኛ ጋር መጥተው ላለፉት 5 ዓመታት እጅግ በጣም ሰፊ የስራ እድል ፈጥረን ማህበረሰቡን አቅፈን ከመንግስት ጋርም በቅንጅት እየሰራን ያለ ነው። የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ እንዳሉት አሁን ላይ በመዲናዋ 2094 የሚሆኑ ኢንዱስትሪዎች ተኪ ምርቶችን እያመረቱ ሲሆን በቁጥር አነስተኛ ቢሆኑም ወደ ውጭ የሚላኩ ምርቶችን እያመረቱ ያሉ ኢንዱስትሪዎችም አሉ። ኢትዮጵያ ከያዘችው የማክሮ ኢኮኖሚ ማሻሻያ አኳያ ለአምራች ኢንዱስትሪው ልዩ ትኩረት መሰጠቱን ያነሱት ምክትል ከንቲባው በተለይም መሰረተ ልማት ላይ ለሚነሳው ጥያቄ ኢንዱስትሪዎችና መንግስት በቅንጅት መስራት አለባቸው ይላሉ። ከተማ አስተዳደራችን የመስሪያ ቦታ በማመቻቸት መሬት በማቅረብ የመሰረተ ልማት ችግርን በመፍታት የገበያ ትስስር በመፍጠር ለኢንዱስትሪው አይነተኛ ሚናውን እየተጫወተ ነው ያለው። የቦታ ጥያቄው በስፋት ነው ያለው፣ ግን ደግሞ ቢያንስ
ፕራዮሪቲ መሰጠት ያለባቸውን እየለዩ ያቀረቡ መፍትሄ ከመስጠት አንግል ባለፉት ዓመታት የጀመርነው ስራ አበረታች ነው። ይህን ለማስቀጠል የአመራሩን አቴንሽን ይፈልጋል። አመራሩ በዛ ልክ ምልከታው ሰፋ ማለት መቻል አለበት። ሁሉም ባንዴ አይፈታም። ነገር ግን ደግሞ ቢያንስ እያመረቱ እያለ ጥሩ ምርት እያመረቱ ደህና ገቢ እያስገኙ ዶላር እያስገኙ ያሉትን ኢንዱስትሪዎች የተወሰነ ነገር ብንደግፋቸው በአጭር ጊዜ ውስጥ ምርታቸውን ከፍ አድርገው ጥራቱን ጠብቀው ለገበያ የሚያቀርቡበት እድል ይፈጥራልና የከተማ አስተዳደራችን በጣም ክሪቲካል ችግር ያለባቸውን እየለየን መፍትሄ ስንሰጥ ቆይተናል። አሁንም ያንን ለማድረግ የአመራሩ ትኩረት ይፈልጋሉ ያልናቸውን በጋራ አይተናል። ነገም ይሄ ይቀጥላል። አምራቾች ጥራት ያለው በቂና ተወዳዳሪ የሆነ የውጭ ምርት ማምረት ከቻሉ ከውጭ የሚገባውን ምርት በሀገር ውስጥ የመተካት እድል ይኖራል። በኢትዮጵያ ታምርት ንቅናቄ የአዲስ አበባ ከተማ ኢንዱስትሪዎች የማምረት አቅም እየተሻሻለ ቢሆንም ከዚህ በላይ ማምረት አለባቸው።